ሰላም ውድ የቻናላችን ተከታታዮች፣ ዛሬ የምናቀርብላችሁ ታሪክ ቀላል አይደለም። ከሰው ህይወት፣ ከቤተሰብ ስቃይ፣ ከአእምሮ ጤና እውነታና ከማህበረሰባችን የፍርድ ባህል ጋር የተያያዘ ነው። ጋዜጠኛ ሶፎንያስ ብዙዎች በስራው የሚያውቁት፣ ድምጹን የሚያውቁት በሚዲያ ዓለም የታወቀ ሰው ዛሬ ግን በከባድ የአእምሮ ጤና ፈተና ውስጥ ነው። እናቱ በእንባ የተሞላ ድምፅ፣ እህቱ በድካም የተሰበረ ልብ እና አንድ ቤተሰብ ከልጃቸው ጋር የሚያደርገው ትግል። ይህ ታሪክ የአንድ ሰው ብቻ አይደለም፣ ማንኛውም ቤት ሊያንኳኳ የሚችል እውነታ እንጂ። እስከ መጨረሻው አብራችሁን ቆዩ። በአሁኑ ሰዓት ሶፎንያስ የሚገኘው በቦርናጌ የአእምሮ ህሙማን መርጃ ማዕከል ውስጥ ነው። ይህ ውሳኔ ቀላል አልነበረም። ከቤተሰቡ ለረጅም ጊዜ የቆየ ስቃይ፣ ከብዙ መከራዎች፣ ከማምለጦች፣ ከፍርሃትና ከእንባ በኋላ የተወሰነ ነበር። እናቱ እቴጌ ሰላም እንዲህ ትላለች። በልጅ መፈተን ከባድ ነው፣ በጣም ከባድ ነው። ይህን ቃል ስትናገር የእናት ልብ ምን ያህል እንደተሰበረ ማየት ይቻላል። ትላንት በተፈጠረው ነገር በጣም ደንግጠው እንደነበር ትናገራለች። ነገር ግን አንድ ነገር አመሰገነች። እግዚአብሔር ይመስገን ተኝቼ አንግቼዋለሁ። አንዳንዴ ለተሰበረ ሰው እንቅልፍ እንኳን ትልቅ ጸጋ ነው ትላለች። ሶፎንያስ ወደ ማዕከሉ ለማስገባት ብዙ ሰዎች ተረባርበዋል። የኤካ ሆስፒታል ሐኪሞች፣ አምቡላንስ ሰራተኞችና የቦርናጌ ቡድን ሁሉም አንድ ሰው እንዲያድን ተረባርበዋል። ማዕከሉ ሲደርስ በጣም ደክሞ ነበር። መብላት እንኳን አልቻለም ነበረ። በጣም ይከብደኛል ብሎ ተኝቷል። ይህ ግን ብዙዎች አይን የሚታየው አይደለም። ብዙ ሰዎች የአእምሮ ህመምን እንደ ድራማ፣ እንደ ግብዝነት ወይም እንደ ባህሪ ችግር ያዩታል። ነገር ግን ቦርናጌ ማዕከል መስራት አንድ ትልቅ መልእክት አላት። እንደ ስኳር በሽታ ሁሉ፣ እንደ ደም ግፊት ሁሉ አእምሮም ይታመማል። ይህ ቃል ሁላችንም ልናስብበት የሚገባ ነው። ብዙ ጊዜ ሰዎች ለውጦችን አያስተውሉም። አንድ ልጅ ከሰዎች መራቅ ሲጀምር፣ በክፍል ውስጥ ብቻውን ሲቆይ፣ ቤተሰብን ሰላም ማለት ሲያቆም፣ ንጽህናውን ሲቀይር ወይም ባህሪው ከተለመደው ሲለይ ባህሪ ነው ብለን እናልፋለን። ግን እነዚህ የአደጋ ምልክቶችም ሊሆኑ ይችላሉ። ዛሬ ሶሻል ሚዲያ መገለል፣ ጫና፣ ቤተሰብ መራራቅና የውስጥ ስቃይ ብዙ ወጣቶችን እየጎዳ ነው። ነገር ግን በጣም የሚያሳዝነው ከህመሙ በላይ የሰዎች ፍርድ ነው። እናቱ እንዲህ ትላለች። ሰው ላይ መፍረድ ጥሩ አይደለም። ሁሉም ቤት ሊደርስ ይችላል። እውነት ነው። ዛሬ በሌላ ቤት ያለው ችግር ነገ በእኛም ቤት ሊሆን ይችላል። ከዚህ ሁሉ በላይ የሚያሳዝነው ደግሞ ቤተሰብ መገለል ነው። አትድረሽብኝ፣ አትምጪ፣ አትቅረቢ የሚሉ ቃላት እናትን በጣም አቁስለዋል። ወልደው አገኙት እንዳንል ክፉ ነው ብላለች። ይህ ቃል ትልቅ ትምህርት አለው። ሰው ላይ ክፉ መመኘት፣ መሳደብ ወይም በመከራ ላይ መጨመር አይጠቅምም። ልክ ጎረቤትህ የደረሰው ሐዘን በልኩ እንዲሆን ሳቅህን በልኩ አድርገው እንደሚባለው አይነት ቦርናጌ ማዕከል ውስጥ ሶፎንያስ የሚያገኘው እንክብካቤ ሁለንተናዊ ነው። መኝታ፣ ምግብ፣ ሕክምና፣ ስነ አእምሮም ክትትልና ፍቅር ሁሉንም ያገኛል። ሁለት የስነ አእምሮ ሐኪሞች በቋሚነት ታካሚዎችን ይከታተላሉ። ቦርናጌ ከዚህ በፊትም ብዙ ሰዎችን ከጎዳና አንስቶ ወደ መደበኛ ህይወትን መልሷል እና ዛሬ ለሶፎንያስ ተስፋ አለ። እናቱ የምትፈልገው አንድ ነገር ብቻ ነው። ከዳነ በኋላ ሰዎች እንደ ድሮ ቢቀበሉት። ይህ የእናት ምኞት ነው። ልጇ እንደ ሰው እንዲታይ፣ እንዲገለል እንዳይደረግ፣ ወደ ህይወቱ እንዲመለስ። ውድ ተከታታዮቻችን፣ የአእምሮ ጤና ችግር የሀፍረት ጉዳይም አይደለም፣ ህመም ነው። ህመም እና ህክምናም ያስፈልገዋል። ልክ እንደ ማንኛውም ህመም ዛሬ ሶፎንያስ እየታገለ ነው። እናቱ እየጸለየች፣ ቤተሰቡ ተስፋም እያደረገ ነው። እኛ ፍርድ እንስጥ ወይስ ፍቅርና ድጋፍ? ምናልባት አንዳንዴ ዝምታም ማለፍም ጥሩ ሊሆን ይችላል። ማንም ሰው በህመሙ ምክንያት ሊገለል አይገባም። ዛሬ እሱ ነገ እኛ ልንሆን እንችላለን። ቪዲዮውን ከወደዳችሁት ላይክ ያርጉ፣ ለሌሎችም ያጋሩ። ቻናላችንንም ሰብስክራይብ ማድረግ እንዳይረሱ። እስከምንገናኝ በድጋሚ ሰላም ይሁኑ።